እንደዚህ ዋጋ ከፍዬ እንደዚህ ለህይወቴ የሚያሰጋኝ ነገር አድርጌ እውነት ነው ስለ እግዚአብሔር የምሬን ነው እላችሁ እግዚአብሔር ምስክሬ ነው ብላችሁ እየተሳደድኩ ያለሁበት ጊዜ ላይ ያለሁት ስራዬን መስራት አልቻልኩም፣ ወጥቼ መግባት አልቻልኩኝም። እንደዚህ ሁሉ እያደረጉ ዋጋ ከፍዬ ሰርቼ ግን አብዛኛው ሰው ወደ እኔ ነው ይዞረው እና እውነት ነው ያጠራጥራል። እንዳያጠራጥራችሁ ብዬ ደግሞ ዛሬ ቪዲዮ ለቀቅ ያለ እያንዳንዱን ስክሪን ሪከርድ አድርጌ ለምን ቲክቶክ ላይ ከአንዴም ሁለቴ ጭኜ አውርዶብኛል፣ ሪን ተሰጥቶኛል፣ ላይቭ ላይ እንዳልገባ አስወጥተውኛል። ከዚህ በላይ ላደርግ የምችለው ምን ያለኝን መረጃ ዩቲዩብ ላይ አጋርቻለሁ። እያንዳንዱን ከሀ ተብሎ ሲወራ ጀምሮ ያለውን ቴክስታችንን፣ ንግግራችንን፣ ቮይሶቹን እያንዳንዱን ነገር አቅርቤያለሁ እና ይሄ ነው ያለው ነገር። ለምን ያካሄደ ስህተት አለ? አሁን ሊኖር ይችላል። ለምን እኔ ፖሊስ አይደለሁም፣ እኔ አንድ ተራ ወጣት ነኝ። እንዴ እናንተ ብትሆኑ ከእንደዚህ አይነት ነገር ጋር ምን ነበር ማለት በሰዓቱ ብትሆኑ እኮ ድንጋጤው በራሱ እኮ የሆነ እንትን ይላችሁ። ወንድ ሆኖ የሚደረግ ወንድ ማየት በራሱ እኮ ይቀፋል እኮ ማለት እንትን ይላል፣ ይበጠብጣል፣ ራሱ ይረብሻል። እንዴ እኔ እውነቱን ልንገራችሁ መንገድ ላይ እኮ እየመጣን ምን ያህል ታግሼ ይዤ እንደመጣሁት ብታውቁ። ከፖስታ ቤት 15 ቀበሌ ለማድረስ እያወራን እንደዚህ እጁን ሁሉ የሆነ ቦታ አቅፎ ማለት ነው ደረት ሄርሊ ነው እያለ እኮ ሲነካ አስባችሁታል? እንዲህ ሲነካካችሁ ምንድን ነው የሚሰማችሁ? ያንን ሁሉ ችዬ ታግሼ እኮ ነው ሰፈር ከደረሰ በኋላ እንደዛ አፈር ከደም ያበላሉ። ስለዚህ እባካችሁ እኔ እዚህ ጋር ማጋለጥ ለምንድን ነው አትበይ። ማጋለጤ ህጋዊ ስላልሆነ ነው። ለምንድን ነው አትምቱት ያልከው? ከመቱት ይጎዱታል። ጥርሱን ቢያወልቁለት ወይ የሆነ ነገር ቢወጉት የሆነ ነገር ቢያደርጉት መልሰው ጦሱ ለኛ ነው። እጄ ላይ መረጃ ያስኩ ስለመሰለኝ ነበር። አትምቱት አልትምቱት። እኔ እናንተ ደግሞ ገና ያልጨረስነው ነገር አለ ማለት ገና አጋልጥልሃለሁ ነው። እንዳልኩትም እንደዛ ተመቶ ከሄደ በኋላ አይታችሁ ከሆነ ፌስቡክ ላይ ገብቶ አዳማ ሄጄ ላፕቶፕ ልቀበል ሄጄ ላፕቶፕንም ተቀብለውኝ ደብድበውኝ አዳማዎች ሸኙ ምናምን ብሎ ስም አጠፋ። የዛ ሰዓት የተናደድኩት እኔ እስከዛ ሰዓት ምንም ነገር አላደረኩም ነበር። የዛ ሰዓት ማታ መጥቼ ይሄን ሰው ታውቁታላችሁ አዳማ መጥቼ ተደበደብኩኝ አለ ተሰረኩኛል። ነገር ግን እውነታው እንደዛ አይደለም። የአዳማ ህዝብ ጨዋ ነው ብዬ ስለ አዳማ ህዝብ ጨዋነት ተናግሬ የመጣበትን ሪዝን ነገ ለቅላችኋለሁ ባልኩበት የስድብ ናዳ አንተ ነህ አውቀ ነው። ከዛ ልክ ይሄን ቪዲዮ ስለቅ ደግሞ አመኑ። አሁን ደግሞ ለምን አልጨረስም አልከው? ታዲያ ምን ማለት ነበረብኝ? አጋልጣለሁ ነው አልጨረስኩም ማለት እንዴ? ከሱ ጋር ማልጨርስ ነው ለምን አስደበድበዋለሁ? አንዳንዶች ሁሉ ከሱ ጋር ግንኙነት ነበራችሁ ባለመስማማት። አረ በእግዚአብሔር እንዴ ለመጀመሪያ ጊዜ ያወራንበትን ቀን ራሱ ለጥፍ ያለው ኖቬምበር 28 ነው። ኖቬምበር 28 ማለት አሁን ዲሴምበር 10 ነው ያለነው። እንግዲህ ኖቬምበር ከ12 ቀን በፊት ነው ራሱ ቴክስት ራሱ ያደርጋል። ለመጀመሪያ ጊዜ ያወሩትም እኔ የዛ ቀን እኔ አላውቀውም። እንደማንኛውም ኢትዮጵያዊ ቴሌቪዥን ላይ እንጂ በግል አውርተንም አናውቅም፣ ተነጋግረንም አናውቅም። እና ይሄ ነው ያለው። እንዴት ስለማውራት ቻልክ? ችግር የለውም። እኔ 15 ቀበሌ ልጅ ነኝ። እስቲ አዳማ ላይ ነውና ናዝሬት ላይ ነውና የ15 ቀበሌ ልጅ ምን አይነት ልጅ ነው ብላችሁ ጠይቁ። ያደግንበት ማህበረሰብ ቡና ቤት ነፍ ያለበት ነው፣ ሱሱ ምናምን ያለበት ነው። ምናምን ላይፉን እናውቀዋለን። ገብቷችኋል? እዚህ ላይፍ ውስጥ የኖረ ሰው እንደዚህ አይነት ነገር ሲመጣ ያስደነግጠዋል። ነገር ግን አውርቶ አስምጦ ወጥመድ አዘጋጅቶ ማጥቃት ግን ምንም ማለት መዋሸት እኮ ነው፣ ቀላል እኮ ነው። እንትን አለ ሲል አዎ የተዘጋጀ አልጋው ይበቃል። አዎ ይበቃል። ምን ችግር አለ? እየዋሸሁት እኮ ነው። ምንድነው? በነገራችን ላይ ልብ ብላችሁ አይታችሁ ከሆነ ላክልኝ እያለ ከአንድ ከአራት ከአምስት ጊዜ በላይ ጠይቆኛል። አንዴም ግን አላክለት ምንም ነገር። እንደውም እሱ ነው እንዲልክ ያደረገው። ያንንም ስክሪንሾት እያደረኩኝ አቅርቤላችኋለሁ እያንዳንዱ መረጃ እና ይሄ ነው ያለው ነገር። እንግዲህ ሌላ ጥያቄም ካለ እቀበላለሁ። ቴንኪው ስለመልስና ከኔ ጋር ከመገናኘቱ በፊት ከስንት ሰዎች ጋር እንዳደረገ በምን አውቃለሁ? ታዲያ ይሄ ሰውዬ መጋለጥ የለበትም? ምናልባት እግዚአብሔር እኛ እጅ ላይ ጥሎት ደሙን ጥሎታል። ያው ያያችሁት ነው፣ ለማስተማሪያ እየሆነ ነው። ስለዚህ ከምንም ነገር በላይ እኔ ትንሽ ቅር ያለኝ አንድ ነገር ምንድነው ማለት አጥምጄው ነው ያመጣሁት። እንደዚህ በዚህ ልክ ለአይምሮ የሚከብዱ ወሬዎችን ራሴ አውርቼ ነው ያመጣሁት። እዚህ ድረስ ተጉዤ ነገሮች ሊበላሹብኝ ሆነ። የዚህ ሰዓት ደስ የሚለው ከኋላ እየተከተሉኝ ነበረ የሰፈሬ ልጆች ጓደኞቼ እንዳለ ማለት ነው። እና ልክ የዚህ ሰዓት ላይ ፍሬ ምንድነው ምናምን ብሎ አንዱ ጆሲ የሚባል ሰው መጮ ሲጀምር አይ ምንም አይደለም ምናምን ስለ እሱም ነቃ ማለት ነው። አይታችሁ ከሆነ ይዘውት እና እስቲ ወደዚህ ጋር ጠጋ በል ብሎት ነው የመጡት እና ለምን ብትቀርጸኝ ምናምን ሲል ነበር። አይታችሁታል። አንዳንዶች እንደውም ምን አሉኝ፣ ለምን ከታክሲ ከመጀመሪያው ከእንትን ሲወርድ ለምን አላሳየህንም እንዴ? እንዴት ነው ማሳያችሁ ማለት እየቀረስኩት እንዴ እንዳመጣው ነው የፈለጋችሁት ማለት ምንድን ነው የሚያስበው ስቀርጸው እሱ ራሱ እስቲ ያልገባኝ ነገር ለምን ቀርጸህ አላሳየንም ስትመጡ መንገድ ላይ እንዴት ነው የምቀርጸው ወገኖች? እንዴ ህጋዊ ሌጋል የሆነ ነገር እኮ አይደለም ያደርግናል ነው ማለት ልንጸልይ አይደለም የተገናኘ ነው። የማይሆን አይነት ጸያፍ የሆነ ነገር ለማድረግ አስቦ ነበር እኮ የመጣው። ታዲያ እንዲህ ያለ ከመኪና ሲወርድ እየቀረስኩት ለእናንተ እንዳሳያችሁ ነው የፈለጋችሁት? እኔ ካሜራ ይዤ እንዴት ይሆናል ሰዎች? አረ አይሆንም።
ሶ ይሄ ነው የመጀመሪያ ተውት ያልኩት ለምንድን ነው? እስቲ ቪዲዮውን በደንብ ተመልከቱት። ልክ ልጆቹ በሚመቱት ሰዓት ላይ የሆነ ነጭ ለባሽ ኮፍያ ያደረገው ልጅ በዚህ በኪሱ አንድ ስልክ ይዞ ነበር። አይታችሁ ከሆነ በደንብ አላስገባለትም ይመስለኛል እንደዛ። ከዛ በኋላ አይታችሁ ከሆነ ልክ ይሄ ነገር የተፈጠረ ባለታት ልክ በሚታገሉ ሰዓት ስልክ ወድቆ አየሁኝ ማለት ነው። የዛ ሰዓት ላይ የሱ ስልክ ነበር የመሰለኝ፣ የሶፎንያስ ስልክ ነው የመሰለኝ። ሶ መረጃ ያገኘው ስለመሰለኝ ካሜራውን አይታችሁት ከሆነ ወረድ ብዬ አንስቼው በዚህኛው ስልክ ነው እንዲህ እኔ እናንተ አልጨረስንም ያልኩት ስልክ ላይ መረጃ እንዳለ ነበር ያሰብኩት። ገባችሁ? መረጃ እንዳለ ስላሰብኩኝ ከዚህ በኋላ አትምቱት የምለው ከተመታ አዘጋ የሆነ ነገር ከሆነ መልሶ ጥሱ የሚሆነው ለኛ ነው። ሲቀጥል ከተማ ውስጥ ነው ያለ ነው፣ ሰዋራ ስፍራ አይደለም የሚወሰድ ነው። ሲጮህ ነበር አይታችሁታል። ግርግር ከተፈጠረ እዛ ጋር የማይሆን ነገር የህግ አካላቶች ይመጣሉ፣ እኛው ላይ ነው የሚወርዱብን። ሶ ከዚህ አንጻር ጦስ ውስጥ እንዳንገባ አትምቱት። ለምን መረጃ ይሰማል። ከዛ እንደዛ አድርገ ነው አመለጠ ሮጠ። እኛም የለቀቅነው ለምንድን ነው? እዛ ጋር ግርግር ተፈጠረ ማለት እናንተ ያያችሁት ካሜራ ውስጥ የተቀረጸው ጫው ብቻ ነው። ከጀርባ ሰዎች አባት እያለ ሲጮህ አልሰማችሁም? ሰዎች ቆሞ እየተመለከቱ ነበረ። እኛ ራሳችን ለምን እንዳስጠራ ነው እናውቃለን፣ ምን ልናደርግ እንዳስጠራ ነው እናውቃለን። ነገር ግን በዙሪያችን የሚገኙ ሰዎች ግን አያውቁም። ምንድን ነው የተፈጠረው የሚለው ነገር አያውቁም፣ አልተናገርንም ለማንም። ስለዚህ ይሄ በእንዲህ እንዳለ ሰው እዛ ጋር ብዙ ሰው ስላለ ሲቀጥል ይሄን ሰው እንደዚህ አስመጥቶ መደብደቡ በራሱ ወንጀል መረጃ ከተገኘበት ለህግ ማቅረብ ነው እንጂ መደብደቡ ትክክል አልነበረም። ያንን ከማለት አንፃር ተውት ብዬ ግን እኔ እናንተ ያልጨረስነው ነገር እኔ እናንተ ማለት ኬዙ ከኔ ጋር ነው የልጅ እኔ የሰፈሮቼን ልጆች ሰበሰብኩኝ እንጂ እኔ ጋር ነው መጥቶት። በነገራችን ላይ ጥቃት እኮ ነው ያደረገብኝ። ይሄ እኮ ነውር እኮ ነው እንዴ! እስቲ እናንተ አስቡት። በውስጥ እናንተ መጡ ማለት እኔ ይደብራችሁ አይደብራችሁ አላውቅም አሁን ስለምናገረው ነገርና እንደዚህ ላደርግ ፈልጋለሁ ቢላችሁ ምንድነው የሚሰማችሁ? አሰድቡትም የሆነ ነገር አታደርጉትም? ይሄ እኮ በጣም እኮ ፈጽሞ ነውር የሆነ ነገር ነው። ስለዚህ እንዴት ልታወራው ቻልክ? እኔ እንደዚህ አይነት ነገር አይከብደኝም አይደል? በጣም ይከብደኛል፣ ነውር ነው። ነገር ግን ግዴታ ማጋለጥ ነበረብኝ። ራሴን እኮ ሪስክ ውስጥ ከትቼ እኮ ነው ይሄን ነገር ለማጋለጥ የሞከርኩት። ማን አለ እንደዚህ ያደረገ? በሰዓቱ እንግዲህ ምን ይታወቃል? እግዚአብሔርስ ሊጠለው ፈልጎ ከሆነ ምን አውቃለሁ። ይሄ ሰው በዚህ ልክ እንደዚህ አይነት ነውር ነገሮችን እኔ ፊት ለማውራት ምንም አይነት ጭንቀት ከሌለው ከኔ በፊት ከስንት ሰዎች ጋር አውርቷል። ደግሞ አይታችኋል። ብዙዎች እኔ ጋር እየመጡልኝ ነው። እኔም ጋር ለኔም አውርቶኛል፣ ለኔም እንዲህ ብሎኛል እያሉ ቴክስታቸው ሳይቀር ስክሪንሾት ሁሉ እያደረጉ የላኩልኝ ሰዎች አሉ። እሺ ስክሪንሾት መደረጉ ብቻ አይደለም፣ ይሄ ሰውዬ አንድ አይበቃኝም ሁለት አድርግልኝ ማለት ከቻለ ምን ያህል ኤክስፒሪየንስ ነው በዚህ ነገር ማለት ነው። ሳት ሚንስ በዚህ ነገር ላይ ዲፕ የገባ ከሆነ ነው ብዬ ከነገርኳችሁ በኋላ ሁሉም ተናዷል። እኔም ተናድጃለሁ፣ ተበሳጭቻለሁ። እንደነገርኳችሁ ነው። እንደዚህ አይነት ነገር በፍጹም አይደገፍም፣ ደግሞም አይሆንም። በፍጹም እንደዚህ አይነት ነገር አይሆንም እና ይሄ ነገር ጭራሽ እኔ አካውንት ላይ በእኔ መምጣቱ ስላበሳጨኝ በጣም የሰፈር ሰው ሰብስቤ ነበር። በነገራችን ላይ ሰብስቤያቸው የማይሆን እርምጃ ልንወስድ ነበር። ነገር ግን እየጠበቅ ነው ያለ በነበረበት ሰዓት ላይ መጀመሪያ ልጆቹም ወደ የስራቸው አንዳንዶቹ መመለስ ጀመሩ። ሁለተኛ ነገር አትምቱት ያልኩት ለምንድን ነው? ነገሮችን በሰዓቱ በእርጋታ እያሰብን እየጠበቅ ነው ነበር። በነገራችን ላይ እኛ የተሰበሰብነው እዛ ጋር 7-8 ሰዓት አካባቢ ተሰብስበናል ኦልሬዲ እና እሱ የመጣው አረፋ አምሻሽቱ ማለት ይቻላል ወደ ከ10 ሰዓት እስከ 12 ሰዓት ባለው ውስጥ ነው አዳማ የገባውና በዛ መካከል ነገሮችን እያገናዘብን ነበር። ለምን አንድ ወንጀለኛ ከተያዘ በኋላ በወንጀል እንኳን አይደለም ዜጋ የህግ አካል ራሱ መጠፍጠፍ አይችልም እኮ እውነት ልነጋገር ከተባለ መደብደብ አይችልም። በቃ ያ ሰው ወንጀለኛ ነው፣ ተይዟል፣ በቁጥጥር ስር ውሎ ጥናት ይደረግበታል። የሚገባኝ እኔ እንደዛ ነው። ነገር ግን ይኸውላችሁ የኔ የመጀመሪያ ሐሳብ የምን ነበር መሰላችሁ? ፖስታ ቤት ተገናኘን አዳማ ወደ 15 አምጥቼው 15 የሚባል ቀበሌ ያለ እዛ ነው ፖሊስ ጣቢያ ያለው። ነገር ግን መጀመሪያ ሐሳባችን የነበረው የሆነ የፈረሰ ቤቶች አሉና እዛ ቦታ አስገብተን ስልኩን ተቀብለን መረጃውን ለመውሰድ ነበር አስፈራርተን የነበረ ሐሳባችን። ልክ መታጠፊያው ጋር ስደርስ አንድ የሰፈር ሰው የሚያውቀኝ ሰው ፍሬ ምንድነው ምናምን አስሮ ጠራኝ ማለት ነው። የዚህ ሰዓት ላይ አይ ሰላም ነው ምናምን ስል ሶፎንያስም የሆነ ነገር ፊልም ማድረግ ጀመረ። ታውቃላችሁ ይቻለ። ስለዚህ ይሄ ሰው ካልተጋለጠ ምን የማስበው ምን መሰለ፣ እህት አለችኝ፣ ትንሽ እህት አለችኝ፣ ታናሽ ወንድም አለኝ። ኢትዮጵያ ውስጥ በጣም በየቦታ አንድ ሴት ምን አለችኝ መሰለክ ፍሬዘር፣ በእኛ የሕክምና ማዕከል ውስጥ እሷ የውስጥ ደዌ ሐኪም ነች መሰለኝና በእኛ የሕክምና ማዕከል ውስጥ በእንደዚህ አይነት ኬስ ተደፍረው እየተሰቃዩ ያሉ በጣም ብዙ ህፃናቶች አሉ እና ትልቅ ውለታ ነው እንደ ሀገር ይዋልክልን አጋፍጣሉ ላን ያለች። ማሰብ ያለብህ አሁን አንዳንዶች ለምን አራራህለትም ይሉኛል። እንዴ ተው እንጂ ሰዎች ለሱ ራርቼ ባላጋፍጥ ኖሮ በእንደዚህ አይነት ልምምድ ውስጥ ያሉ በጣም ብዙ ሰዎች ምን ያህል አደጋ ሊያደርሱ እንደሚችሉ አስባችሁታል? እኔ እዚህ ጋር የሚያስደንቀኝ ከአንዱ ሶፎንያስ ይልቅ ኢትዮጵያ ውስጥ ስላሉ ሚሊዮን ህፃናት ሚሊዮን ሰዎች ባለማወቃቸው ገብተው የማይሆን ነገር ውስጥ ስለሚደረግባቸው ሰዎች ነው በደንብ ላስብ ነው።
ለወንድማችን በስተመጨረሻ ይቅርታ ይደረግለት ብያለሁ። ለምን የግል ኬዝ የለኝም፣ ነገርኳችሁ። እኔ ከሱ ጋር ጥል የለኝም። እንደውም ይቅርታ ይደረግለት ምላችሁ አይቀጣ አይደለም ይቀጣ፣ እርማት ይውሰድ፣ ማገገሚያም ካለ ይግባ። ምክንያቱም አንድ ሰው ወልዶ እንደዚህ ነገር ውስጥ ስለማይገባ ማለት ነው። ሶ ከዚህ አንጻር ነው ኤርሚ። ሌላው አንድ ሀሳብ መሀል ላይ ለመስጠት ሶፎንያስ ለምንድን ነው ጥያቄ ሲቀርብለት ጸበል መግባት ፈልጋለሁ ብሎ ለምንድን ይሸሽ? ተያይዞ መጥፋት የሚቻልበት ርዕስ ይመስለኛል። አንዳች ነገር ከዚህ ከፍሬዘር ከሚባለው አሁን ለጥያቄ ከቀረበው ወንድማችን ጋር አንዳች ነገር ቢኖረው እና እሱም ጋር የተያዘ ኤቪደንስ ቢኖር እሱም ኤቪደንስ ቢኖረው የድምፅ ቅጂ አሊያም የተላላኩት ነገር ቢኖር ወይ እኔ ብቻ አይደለሁም እሱም እንደዛው ነው ብሎ አጥፍቶ መጥፋት ይችላል። ወይም ደግሞ እሱ አበላሸው የምትሉትን ስም ከእንደገና አብሮ ማበላሸት የሚችልበት ነገር አለ። እሱ ብቻ አይደለም። የአሻም የሚዲያ ትሬዲንግ ወይም ግሩፕ ጥያቄ ያቀርቦለታል። የማህበረሰቡን እሴት ያጎደፈ ነገር ነው ያደረግከው፣ መልስልን ሲሉት በአጭሩ ምንድን ያለው? ጸበል ልገባ ነው፣ ራሴን ማየት ራሴን ማረም ፈልጋለሁ ብቻ ነው አጭር መልስ የመለሰው። እንደዚህ አይነት ትልቅ ስራው ላይ ነገው ላይ መንገዱ ላይ እንደዚህ ትልቅ ጋሬጣ የሚሆን ሸክም ተቀምጦበት ራሱን ዲፌንድ ማድረግ እኔ አይደለሁም ብሎ መቅረብ ባለበት ደረጃ ቀርቦ መናገር በሚችልበት ሁኔታ ላይ ለምንድን ነው እንደዚህ ያለው የሚለውን ጥያቄ ሶፎንያስ መጥቶ መመለስ ከቻለ መመለስ አለበት ብዬ አስባለሁ። ምክንያቱም ይሄ ልጅ እኮ በቃ ጠየቃችሁት መጥቶ ለመመለስ እየሞከረ ነው። አሁንም እዚህ ውስጥ ያላችሁ ሰዎች ለምትጠይቁት ጥያቄ መልስ ለመስጠት እየሞከረ ነው። ሰው በባዶ ሲጠፋ ወይም ያላችሁትን ነገር ዝም ብሎ ሲቀበል ወንጀሉን አመነ ትሉታላችሁ። አንድ ሰው ግን መጥቶ ራሱን ዲፌንድ ለማድረግ እየሞከረ ነው። ገባ? ትክክልም ሆነ ስህተትም ሆነ ዲፌንድ ለማድረግ እየሞከረ ነው። እንደ ወንድ ልጅ ህይወት እንዳለው ሰው ፍሬዘር ልክ እንዳደረገው ያም ወንድማችን ያም ጋዜጠኛ መጥቶ ይሄንን ነገር ነው መመለስ ያለበት። ነገሮችን ማድረግ አለበት። ኤርሚ ሁለተኛውን ጥያቄ አቅርብና አጠር እያደረገ ለሁሉም እንዲበቃ አንተም ስትመልስ ኦልሞስት ተያያዥ ስለሆነ ጥያቄዎች አብዛኛው የሚጠየቀው ለዛ ጥያቄ የሚሆን አጠር ያለ መልስ እየመለስ አስገባቸዋለሁ። የሚወጡትን ሰዎች ስቀንስ አስገባቸዋለሁ። ራንደምሊ ነው እያስገባ ያለሁት፣ ሰዎች እየመረጥኩ አይደለም። ራንደምሊ ነው እያስገባ ያለሁት። ትገባላችሁ። ኤርሚ ሁለተኛውን ጥያቄ ጠይቅ፣ እንቀጥላለን። እሺ አቤላ ቴንኪው። ፍሬዘርም ለምላሽ እዚህ ጋር በደንብ ማስተዋል አለብን ብዬ ማስበው ፍሬዘርን የምንጠይቀው ራሱን ማጥራት ስላለበት ነው፣ አጠራለሁ ብሎ ስለመጣ። ሁለተኛ ደግሞ እኛም ማንም ላይ ለመፍረድ ብለን ሳይሆን የምናወራው በተቻለ መጠን ጥያቄ የሆነብንን ነገር መልስ ከማግኘት አንጻር ብቻ ነው መሆን ያለበት። እንደዛ ነው ማስበው ለማለት ነው። ሁለተኛው ጥያቄ ምንድነው? ፍሬዘር ከሱ ጋር በነበራችሁ ኮንቨርሴሽን እንግዲህ እንዳየነው ከባድ ኮንቨርሴሽን አድርጋችሁ ነው ማመት እሱን የግድ ለማጥመድ ማድረግ የነበረብኝ እሱ የሚፈልገውን አይነት ወሬ እና ንግግሮች መፍጠር ነበረብኝ። ያንን ነገር ፈጥሬ አድርጌ ወጥመድ ውስጥ አስገብቼዋለሁ። እኔ ራሴ በነገራችን ላይ እስክገረም ድረስ ነው 3 ሰዓት ተኩል አይ ቲንክ 3 ሰዓት ከምናምን ማውራት የተጀመረ ኮንቨርሴሽን 9 ሰዓት ላይ ማለት በአንድ ቀን ትውውቅ ከአዲስ አበባ አዳማ መምጣቱ ለኔም ይሄ ልጅ ምን ያህል ፕሮሰስድ እንደሆነ በዚህ ነገር ላይ ማለት ልቅቅ ብዬ ስላወራሁት በቃ አይታችሁ ከሆነ በቃ ዛሬ የምወደውን ላገኘው ነው ሲል ሰምታችኋል። መቼም ኮሜንት ላይ አይታችኋል። እና በዚህ ልክ አዲክትድ መሆኑን ነው የተመለከቱት እና በጣም ገርሞኛል። ያስጠይቃል እኔ ያስጠይቀኛል ብዬ አላምንም። ምክንያቱም እሱን ለማጥመድ የተጠቀምኩበት ንግግር ነው። ደግሞ ተሳክቶልኛል። አጥምጄዋለሁ፣ መረጃ ይዣለሁ። አይታችሁ ከሆነ ከአዲስ አበባ እየመጣ ነው። እንግዲህ የሚመጣ ከሆነ ያለውን ነገር አሳያችኋለሁ እያልኩኝ ለመረጃ እንዲመች አድርጌ ነገሮችን እያቀረብኩላችሁ ነበርና
እሱን ለማጥመር የተጠቀምኩበት ወጥመድ ነው። እሱ ያስጠይቀኛል ብዬ አላምንም። ይሄን መጠየቅም ካለብኝም ችግር የለም ሄጄም ማብራራት እችላለሁ። ምንም ችግር የለም። ቴንክ ዩ ብራስ ኤርሚ ቴንክ ዩ። ሌላው ምንድነው እዛ ቪዲዮ ላይ የተወራ ነገር አለ። ዩቲዩብ ላይ የተለቀቀው ቪዲዮ ላይ ይመጣል እያሉ ነው። የሚመጣበትን ዓላማ እየተናገሩ ነው። ከዛ መጥቶ የተደረገው ተደረገ። ያን ያህል ትልቅ ጉዳት አልደረሰበትም። ፌስቡኩ ላይ ላፕቶፕ ልቀበል ሄጄ ላፕቶፔን ቅያስ ውስጥ አስገብተው ላፕቶፑን ነጥቀውኝ ከዛ በኋላ ደብድበው ሸኙኝ ካለ በኋላ ቪዲዮ ሲለቀቅ ለምን መጀመሪያ የጻፈውን አዳማ እንደዚህ የተፈጠረብኝ ያለውን ኢንፎርሜሽን ለምን አጠፋ? ሶፎንያስ በፌስቡክ ገጹ ላይ ላፕቶፔ ሊወሰድ ነበረ እና የአዳማ ልጆች ደበደቡኝ ብሎ የተናገረውን ነገር ለምን ማጥፋት አስፈለገው? የእውነት መረጃ ከሆነ እውነት ላፕቶፕ ሊቀበል ከሆነ አዳማ ድረስ ሄደው ያ አዳማ ድረስ የሄደበት ጉዳይ እውነታው እሱ ከሆነ የደረሰበት በደል ከሆነ እንደውም በደሉ በቪዲዮ ቀርቦለት ይሄው ላፕቶፕን የተቀበሉኝ እነዚህ ናቸው ብሎ ፊት ለፊት መጋፈጥ ሲገባው መጀመሪያ የጻፈውን ጽሑፍ አጥፍቶ ለምን ቶሎ ቶሎ እንዲደርሳችሁ በተቻለ መጠን ራሳችሁ ሀሳባችሁን አሳጥሩ። በተረፈ ትገባላችሁ ብዬ አስባለሁ። ቴንክ ዩ። ሄለን ማይክሽን ክፈቺ፣ ሀሳብሽን ማቅረብ ትችላለሽ። እሺ አቡና ቴንክ ዩ። ሰላም ለእናንተ ይሁን። እንዴት አመሻችሁ? ሰላም እሺ፣ ብዛ ደህና ነህ? አሜን። እሺ ቴንክ ዩ ፍሬ ስላገኘው ደስ ብሎኛል። በዚህ አጋጣሚ የኔ ጥያቄ የመጀመሪያው ጥያቄ ያው አንተ ራስህንም ነፃ ለማውጣት አሁን አቡና ከተናገረው ነገር ጋር ያይዤ ሶፊ ለምን ያን አደረገ እንዲህ አደረገ ለምን እንዲህ አላደረገም እሱን በሱ ወገን ያሉና እሱም ደግሞ ወደፊት መጥቶ የሚሰጥበት ሐሳብ የሚኖረው ይሆናል ብዬ አስባለሁ። ግን አሁን ህዝቡ ብዙ ጥያቄ የሆነበት ያለው ነገር እኔም ጋር እንደ ጥያቄ የሚያቃጭልብኝ ነገር ያንን ነገር ሶፊ ከአዳማ ተመልሶ አዲስ አበባ ደርሶ በደንብ ተረጋግቶ አእምሮውን አሰርቶ ያን ሐሳብ አስቦ ፌስቡክ ላይ እስኪ ፖስት ድረስ አንተ ምንም ነገር እያደረግክ አልነበረም። መችና እንዴት በምን ሁኔታ ነበር ያንን ነገር ልታጋራን አስበህ የነበረው ለሰፊው የኢትዮጵያ ህዝብ? እሱ ቀድሞ ባያጋራ ኑሮ ያንን ነገር። የመጀመሪያው ጥያቄ ይሄ ነው። ሁለተኛው ጥያቄ ፍርዬ እንደ ክርስቲያን እህት ነው የምጠይቅህ፣ ወጣቱን ምን ታስተምረዋለህ? ምን ትመክረዋለህ? እንደ አንድ አማኝ ወንድም፣ እንደ አንድ በቤተ ክርስቲያን ታንጭ ያለፈው ልጅ ነኝ ስትል ሰምቻለሁ ቅድም። ስቲል በቤተ ክርስቲያን ውስጥ ያለህ ወጣት ነህ እና አንድ የቤተ ክርስቲያን ወጣትን የሚወክል ነገር ነው ወይ ዩቲዩብ ላይ የምታስተላልፈው? ገባህ? በእንደዚህ አይነት ነገር ውስጥ ያሉ ወንዶች ተስበው የመጡበት ምክንያት የኔ እንደዚህ መሆን ነው ብለህስ አስበህ ለራስህ ምክር ሰጥተሃል ወይ? ለወደፊቱ ለወጣቱስ ምንድነው ይዘህለት እየመጣኸው ያለው ነገር? ከኔ ተማሩ ብለህ የምትናገርበት ነገር አለህ ወይ? ይህን ብትመልስልኝ ደስ ይለኛል፣ ለወጣቱ ከመጠንቀቅ አንጻር። መልካም እሺ። የአጋጣሚ ጉዳይ ሆኖ ሶፎንያስ የሚገርማችሁ ምን ተፈጠረ መሰላችሁ? ልክ ያንን ጥቃት ከደረሰበት በኋላ ወጥቶ እንደሄደ የሚገርማችሁ ነገር በነጋታው አንድ ወዳጅ አደጋ ደርሶበት ክሊኒክ ልጠይቀው ሄጄ ነበርና ክሊኒክ ልጠይቀው በሄድኩበት አንድ ሰው ደወለልኝ ማለት ነው። ያ ሰው ደወለልኝና ፍሬዘር አለ። አቤት በጣም ጀግና ነህ ምናምን አለኝ። እሺ አመሰግናለሁ። ምን አንድ ነገር ልነግርህ ነበር አለኝ። ምንድነው እለዋለሁ። እኔ እኮ ይሄ ሰውዬ ወደ አዲስ አበባ ታክሲ ሊይዝ መናኸሪያ ነው ማለት ነው። ታክሲ ሊይዝ ይዞ ሲገባ ከጎኔ ነበር የተቀመጠውና በጣም አቀበጥብጦት ነበር። ልክ አልነበረም፣ ተረብሿል። በዛ ላይ ስልኩ ቻርጅ ሊዘጋበት ነበርና ለሾፌሩ ሰካልኝ ብሎ ቶሎ አሰክቶት 5% ሲሆን በቃ ተቀበለው። አምጣ ብሎ እንዴ ኧረ ያርግልህ ትንሽ አልፈልግም በቃ አምጣ ብሎ ተቀበለው። ከዛ በኋላ ወዲያው ገብቶ ዝም ብሎ ይጽፋል። ዞር ብሎ ቀን ይጠይቀኛል። ቀን እንደዚህ ነው ይለኛል። እኔም ምን ሆኗል ይሄ ሰውዬ እያልኩኝ እንትን አልኩኝና በነጋታው የአንተን ቪዲዮ ሳይ ተረዳሁኝና ቁጭ ብሎ የፈጠነ ነው እዛው ይጻፈው አለ። ያ ማለት እኛ እዛ ጋር እኛ ሰፈር መጥቶ ያ ነገር ከተፈጠረበት በኋላ መኪናው ውስጥ ቁጭ ብሎ ነው የጻፈው። ኢቭን እኔ ራሱ ቤት ከገባሁ በኋላ ነው ጓደኞቼ ደውለው ነው አረማ አሁን ነገር ለጥፏል ያለኝ። እኔ ያን ነገር ኦልሬዲ ይዤዋለሁ።
ኦልሬዲ አንዳንድ ነገሮች መሰባጠር ነበረባቸው። ምክንያቱም ከመግቢያ ጀምሮ ያለው አሁን እናንተ ያያችሁት የቪዲዮውን ፍሰት እንጂ ያን ቪዲዮ ራሱን ለማቀናበር ራሱን የቻለ የሆነ ጊዜ ይፈልጋል እኮ። ኤዲት የምታደርጉ ሰዎች ትረዱኛላችሁና ቀስ እያልኩኝ ላጋልጥ ነበር የነበረው። ነገር ግን ወዲያውኑ የዛኑ ምሽት እሱ ጽፎ ለቋል። አዳማ ሄጄ ተደበደብኩና ገብቼ ሳየው ብስጭት ነው ያልኩት። እንዴት እኛ ምን አድርገን ራሱ ነው በማይሆን መንገድ መጥቶ ተደብድቦ ሄደው ብዬ የዛኑ ሰዓት ነው። አይታችሁ ከሆነ ይሄ ሰው እንደዚህ እንደምታስቡት አይደለም ብዬ የዛኑ ምሽት ተናግሬያለሁ። ከዛ ግን ሙሉ መረጃውን ግን ነገ ነው የምለቅላችሁ። ለምን አልተሰራማ? እየቀረጽኩ ነበር፣ ውጪ ነበርኩ የነበርኩት እንጂ ምንም የተሰባጠረ ነገር የነበረ ነገር አልነበረ። ስለዚህ ላጋለጥ የነበረው ነገሮች እንደዚህ አይነት ነገሮች ሲሰሩ ኤዲት ማድረጉ ማቀነባበሩ ምናምን ለምን አስፈለገ? ለምን እንደወረደ ሁሉ ነገር ሊለቀቅ አልተፈለገም? በሰዓቱ አንተ ጋር ያለው ነገር ለምን ተቆራርጦ ሆነ የሚሉ ጥያቄዎችን ብዙ ስለሆኑ ማለት ነው። ይሄንም አያይዘህ እንድትመልስ እፈልጋለሁ። እንትን እንኳን አይደለም እንደዚህ ወዲያው ለቅቄ ይቅርና ተቀናብሮም አልተቻለም እኮ። ያው አሁን ራሱ የቀረብኩበት ምክንያቱ እሱ ነው። ተቀናብሮ እንኳን በስርዓት መረጃ ተሰብስቦ እንኳን የጽሁፍ የድምጽ የቪዲዮ ምስል ሁሉ አቅርቤ ራሱ ያልተቻለበት ሁኔታ ላይ ያሉት እንኳን አይደለም ብድግ አድርጌ ለቅቄ ይቅርና ማለት ነው። ሶ መረጃውን አቀናብሮ ከማቅረብ አንጻር ነበረ ጊዜው። ደግሞ ጊዜ አልፈጀም፣ አንድ ቀን እኮ እሱ ማታ መጥቶ እንደዛ ተደርጎ ሄደን በነጋታው ለቅቄዋለሁ። ይሄን ያለው ነገር ሲቀጥል፣ እስቲ ሄለን አንዴ ማይክሽን አብሪ። አንድ አንቺን መጠየቅ የምፈልገው ጥያቄ አለ። ኦኬ ጠይቀኝ። እስቲ የኔ ቪዲዮዎች ላይ ገብተሽ ኮንተንቶችን ገብተሽ ተምኔሉን ሳይሆን ቪዲዮውን ከፍተሽ አይተሽው ታውቂያለሽ? በተለይ ስለ ወሲብ የሰራኋቸው አይቼ አውቃለሁ። ቲክታክ ላይ መከታተልህ ነበር ከዚህ በፊት ስለተቀራረበ። ምን ተረዳሽ? እስቲ ከዛ ውስጥ እስቲ አስተያየት ስጪኝ። አንድ 30 ሰከንድ ልስጥሽ። እስቲ አስተያየት ስጪኝ፣ ወይ ደግሞ እንደዚህ አስተያየት ስጪኝ ስልሽ መልካም ነገር ሳይሆን ንቀፊ ውስጥ እንደኔ ነው የምትጠይቀኝ? እንዳንቺ ንቀፊ። ኦኬ እንደኔ እንደ አንዲት የገጠር ልጅ እውነት ለመናገር ቀፋፊ ወንድ ነህ። ለኔ በጣም ይቅርታ፣ የሚቀፉ ነገሮችን ነው የምታስተላልፈው። በጣም ሰው ለምሳሌ የሚቀፍ ልጅ ያሹን ነገር ንገሪ። ለምሳሌ ምን ቀፍ ንግግር ከነ ኢትዮጵያዊነትን አይደለም፣ ይሄ ኢትዮጵያዊነትን ከነ የማይገልጹ ነገሮችን ነው የምታስተላልፈው። አሁን ቅድም ራሱ ኢትዮጵያዊነት ብሎ መናገሩ ሳይሆን እንደዚህ ብለሃል ብለሽ በይ የደበረሽ ነገር ንገሪ። ለምሳሌ አሁን ቅድም እኮ ምን አልካ ፍሬ? ተሰብስበው እነሱ ያሉ ያለ ልጅቱ ጥያቄ ስጠይቅህ አሁን ከእናንተ ውስጥ ሴክስ ማድረግ የማይፈልግ ሰው አለ ወይ ብለህ ጠየቃቸው። ያልተባለ ያልተጠየቀ ጥያቄ ነው የምትመልሰው። ገብቶሃል አይደለ? ስለዚህ ከዛ አንፃር ሄለን ምንድነው የምሰራው ኮንቴንት አስፈላጊ የሆነ ሀሳብ ላይ ነው ሀሳብ የምሰጠው። አሁን ናቹራል የሆነ ነገር ነው ሀሳብ የምሰጠው ለማለት የተፈለገ ይመስለኛል። ለእኔ ስሰማው እንደዛ ነው። ከዚህ ውስጥ ሴክስ ማድረግ ኤግዛክትሊ አቤላ እንደዛ እንደሆነ ገብቶኛል። ግን ደግሞ እኔ አንድ ጥያቄ ልጠይቅህ። እነኚህ ሰዎችም እኮ ሲመጡ ተፈጥሯችን ነው ብለው ነው አይደለ የመጡት? ግን ደግሞ ስህተት እንደሆነ እያወገዘች ነው የምትገኘው ሀገራችን እንደ ሀገር። አትደግፈውም እንደ ሃይማኖት፣ አትደግፈውም እንደ ሀገር፣ እንደ ህጉም ቢሆን አይደለ? ስለዚህ ፍሬዘርም የሚያወራበትና የሚሄድበት መንገድ ተፈጥሮን በትክክለኛ ሁኔታ ዲፋይን የሚያደርግ አይደለም፣ በሀገራዊ ሁኔታ ማለት ነው አይደል? ይህ ግልጽ የሆነ ነገር አልተለመደም በሀገራችን። እስቲ ቆይ አንዴ እዚህ ጋር ትመልሳለች። ጥያቄ ልጠይቃት። ምንድነው የወንበር መዞር መሰለኝ ችግሩ። ብዙ ጊዜ የተለመደው ኮንቴንት ሴት ልጅ ለመደሰት ለመርካት ወይም ሴት ሚስትን ለማስደሰት እንዴት ነው ማድረግ ያለብኝ የሚል ኮንቴንት ቢሆን ኖሮ ያለው ማንም ሰው በዚህን ያክል ደረጃ እሱ ላይ ጥያቄ አይፈጥርበትም። አሁን እሱ ግን ወደ ሴቶቹ ወንበሩን አዙሮ ባልሽ እንደዚህ ነው የሚፈልገው አይነት ሀሳብ ነው እየሰጠ ያለው ለሴቶች ማለት ነው። ኮንቴንቱ እንደዛ ነው። የቪዲዮዎቹ ኮንቴንት ለአንዲት ባላላት ሴት ባሏን እንዴት ከባሏ ጋር እንዴት አይነት ወሲባዊ ግንኙነት ማድረግ እንዳለባት ምናምን ነው የሚያወራው። ከኢትዮጵያዊነት አንጻር እንደዚህ አይነት ግልጽነት አልተለመደም። ኤግዛክትሊ ለመጀመሪያ ጊዜ ነው። ያው ማለት ነው። ልክ ነው። እና መመለስ ትችላለህ መልስህን። እሺ ሄለን፣ ምን መሰለሽ እኔ የኖርኩበት ፋሚሊ ውስጥ
ችግርና ኬዝ እንዳለ በግል ህይወቴ ስለማቅ ይሄን ነገር በአደባባይ ገልጬ የምናገረው ምክንያት አለኝ። የመጀመሪያው እሱ ምክንያቱን አልነግርሽም እዚህ ጋር የራሴ የግል ህይወቴ ስለሆነ ነው። ነገር ግን ስለ ወሲብ ልክ አይደለም ያልሽው ባልሽ እስቲ ግቢና በትዳር ውስጥ ነው እያልኩኝ ሰናገር የነበረው ላስታውስህ ፍሬ አንድ ቪዲዮ ላይ ምን ይላል መሰለ? ከትዳር በፊት ባታረጉ መልካም ነው፣ ካደረጋችሁም ደግሞ ግን ብለህ የምታወራበት ወሬ አለ። ምን ሆነ እሱ? ኦኬ ካደረጋችሁም ብለህ የምታስተምርበት ኦልሬዲ ከትዳር በፊት ቢደረግ ችግር እንደሌለው አላስተማርኩም፣ አላልኩኝም። እኔ ይኸውልሽ ግልጽ በመሆን አምናለሁ፣ በማስመሰል አላምንም። ኦኬ እሺ፣ ይሄንን ተወውና ቆይ እንዴ እዚህ ጋር ጥያቄ አንስተሽ እኔን ሪከርድ አስደርገሽ ለመሄድ ነው የመጣሽው? ልመልስልሽ፣ ጠይቀሻል፣ ልመልስልሽ። ከትዳር በፊትም ብለሃል አልሽው። እውነቱን እናውራ ከተባለ የአብዛኛው የወጣት ህይወት ቢፎር ሜሬጅ ሴክስ ላይፍ አለው አብዛኛው ወጣት። ይሄ ግልጽ ነው፣ እኔንም ጨምሮ ግልጹን እናውራ ከተባለ ማለት ነው። ነገር ግን ቴንክ ዩ። ስለዚህ እንደምታስተምር እያመንክልኝ ነው፣ አመሰግናለሁ። ኧረ እቺ ሴት ምንድን ነው የምትለው? እግዚአብሔር ለምንድን ነው ኔጌቲቭ ነው ፓርቱ የምትወስጂው? ምንድን ነው ይኸውልህ፣ አሁን እኮ አንተ ራስህ ነህ እኔ ላይ እስቲ ትችት አቅርቢ ያልካት ትችት እየሰጠች ያለችው። አሁን ሰዎች ጥያቄ እንዲያቀርቡ ነው የገቡ። አንተ እሷን ትችት አቅርቢ ያልካት ትችት እያቀረበችብህ ነው። ወይ ትችቱን አቅርቢ። አይ ትችቷ ፌር አይደለም አቤላ። አሁን ለምሳሌ እናውራ ከተባለ እኔ አሁን ሄለን ስንት ዓመቷ እንደሆነ አላውቅም። ፌር የሚባል ትችት እኮ የለም ፍሬዘር፣ ፌር የሚባል ትችት የለም። አቅርቢ ስላልካት አቀረበች። አንተ ነህ ትችቱን ሃንድል አድርገህ ሀሳቧን ገዝቶ አሊያም በሀሳብ ልዩነት ተለያይታችሁ እኔ እንደዚህ ነው ያሰብኩት አንቺ እንደዚህ ነው ያሰብሽው ብለህ እንትን ማለት የምትችለው አንተ ነህ። እሷ ግን ትችት ስላልካት ትችት አቀረበች እንጂ ጠይቃ ለመውጣት ነው አይ ቲንክ የገባችው ልጅቷ። ያቀረበችው ትችት ከባህል ያፈነገጠ ነው የምታቀርበው ነገር እያለች ነው። ከባህል ያፈነገጠ ነው። እንዴት እንደዚህ አይነት ነገር ውስጥ ገባ? ያ ነገር እንደዚህ አይነት ሰዎች ወደ አንተ እንዲመጡ አትራክት አድርጓቸዋል እያለች ነው። አንተም ደግሞ ቅድም ስትናገር እንትን ብለህ እየተናገርክ ነበር። አይ ቲንክ አንድም ሁለቴም እንደዚህ አይነት ሰዎች በውስጥ በኩል ሲመጡ ብሎክ አድርጌያቸዋለሁ። ማን ነው ጋዜጠኛ ሶፎንያስን ግን እስከ መጨረሻ ላየው ፈልጌ ኮንቨርሴሽንን ቀጥያለሁ ብለሃል። ስለዚህ እሷ እያለች ያለችው ይሄ ነገር እንደ ምክንያት አይቆጠርም ወይ? አንተ የምትሰራቸው ኮንቴንቶች እነዚህን ሰዎች ለመሳብ ይኸውላችሁ፣ እውነት ነው። በአንድ በኩል ልክ እኮ ነው። እንደዚህ ከወሲብ ነክ ጋር የተገናኙ ነገሮች መስራቴ አትራክት ሊያደርጋቸው ይችላል። ነገር ግን እኔ እነሱ አትራክት ሆኑ አልሆኑ ምን አይመለከተኝም፣ የራሳቸው ጉዳይ ነው። ከመጡ ያው ልክ ገብተው ይመለሳሉ። እዚህ ጋር ግን እየሰራውኝ ያለሁት የብዙዎችን ቤት ነው። አይ ቲንክ ከባህል ያፈነገጠ ነው የሚለው እንዳለ ሆኖ ግን አልጠቀማችሁ። ለምሳሌ ወንዶች እንደዚህ አይነት ነገር ይወዳሉ ስናገር በጣም ብዙ ባለትዳሮች ቤቶቻቸውን ትተው የሚወጡት ለምንድን ነው? እስቲ እውነት እናወራ። ለምሳሌ ውሽማ የሚያስቀምጡት ለምንድን ነው? ይቅርታ ምናልባት አሁን ከዚህ በኋላ ስለምናገራቸው ቃላቶች ቤት ውስጥም ያለችው ሚስቱ ያላት ጡት ሁለት ነው፣ እዛም ውሽማ ብሎ ያስቀመጧት ጡት ሁለት ነው። ግልጹ ስነግራችሁ እቺኛውም ሴት ናት በጾታ ያቺኛውም ሴት ናት። ነገር ግን ምንድነው በመካከል ያለው ልዩነት? የሆነ ልክ ያልሆነ ነገር አለ። ያንን ነገር ከማስተካከል አንጻር ነው ግልጽ ሆኜ እዚህ ጋር እያወራሁ የነበረው። ሲቀጥል ከትዳር በፊት መመክር ሰው አይደለሁም፣ ግን ደግሞ የአብዛኞቻችንን ህይወት ስንመለከት ወጣትነት የሚባለውን ላይፍ ስናሳልፍ ሚስቴኮች ይኖሩብናል ምናምን። ግን እዛ ነገር ውስጥ እንኳን ካላችሁ ነው ጥያቄ። ንግግሬ እንደዛ እንጂ አድርጉ አይደለም። ያገባችሁ ከሆናችሁ መልካም፣ ግን ያላገባችሁ መሆናችሁ እንደዚህ አይነት ነገር ውስጥ ሆነ ያላችሁት ግን በቻላችሁት አቅም በዚህ ነገር እንዳትጎዱ። ሲቀጥል ከባህል ያፈነገጠ ነው